በዓለማችን ለመጎብኘት ከማይፈቀዱ ቦታዎች አንዱ ነው። ይህን ቦታ ለማጥናት ወደ ስፍራው የገቡ ሰዎች ጭምር በዛው ሳይመለሱ ቀርተዋል። የቦሄሚያን ጫካ። ይህ በሰሜናዊ ሳን ፍራንሲስኮ የሚገኝ ጫካ ለማመን በሚከብድ ባዕዳዊ የሰይጣን አምልኮ ስነ ስርዓት ይካሄድበታል። የቀድሞ የአሜሪካ ፕሬዝዳንት ሃርበርት ሆቨርም በዚህ ጫካ ስለሚካሄደው ስነ ስርዓት ዘ ግሬተስት ሜንስ ፓርቲ ኦን እርዝ በማለት በአንድ ወቅት ገልጸውት ነበር። ሁሉም የቦሄሚያን ቡድን አባላት በአጠቃላይ ወንዶች ሲሆኑ ሴቶች በፍጹም እንዲገቡ አይፈቀድላቸው። ከፖለቲካው እንዲሁም ከሌሎች የስራ መስኮች የተውጣጡ ቁንጮ ሚስጥራዊ የቡድን አባላት በዚህ የቦሄሚያን መንፈስ ዘ ስፒሪት ኦፍ ቦሄሚያ ለሚባለው ስነ ስርዓታቸው ከተለያዩ የአሜሪካ ስቴቶች በዚህ ስፍራ ይሰበሰባሉ። ለመሆኑ የቦሄሚያን ጫካ ምንድን ነው? በዛሬው ዝግጅታችን በአሜሪካ ሳን ፍራንሲስኮ ስለሚገኘው በርካታ ምስጢራዊ ተግባራት ስለሚካሄድበት የቦሄሚያን ጫካ የሚላችሁ ይኖረኛል። አብራችሁ ቆዩ። ቦሄሚያን ጫካ ከሳን ፍራንሲስኮ ከተማ በስተሰሜን በኩል 70 ማይልስ ገባ ብሎ በ2700 ሄክታር ስፋት ላይ ተንጣሎ የሚገኝ ስፍራ ነው። እንደ አውሮፓውያን አቆጣጠር በ1872 ባዕዳዊ ስነ ስርዓቶችን የማዘጋጀት ልምድ የነበራቸው ሰዎች ለዚሁ ድብቅ ዓላማቸው ይረዳቸው ዘንድ በስፍራው ይህንን የቦሄሚያን ቡድንን እንዳቋቋሙ ነው የሚነገረው። ቦሄሚያን ጫካ በትላልቅ እና ረጃጅም ዛፎች ጥቅጥቅ ብሎ የተከበበው ይህ ሚስጥራዊ ስፍራ በውስጡ ከ2000 በላይ እንግዶችን ማስተናገድ የሚችል ማረፊያ ያለውና ከፊት ለፊት በኩልም በምስሉ ላይ እንደምትመለከቱት ታላቋ የቦሄሚያ ጉጉት የተሰኘችው ዘ ግሬት ኦል ኦፍ ቦሄሚያ በመባል የምትታወቀው 40 ጫማ ቁመት እንዳላት የሚነገርላት በግቢ ውስጥ በቀጥታ እንደገባን ይህንን የጉጉት ሐውልት እናገኛለን። ይህችን ኦልን ለአምልኮ እንደሚጠቀሙባት በተለየ መልኩ ይነገራል። ሀብታም የተባሉ ወይም ደግሞ በስልጣን ደረጃቸው ከፍተኛ ደረጃ ላይ የተቆናጠጡ ግለሰቦች ይህ ስፍራ እንደረገጡ በተለያዩ ጥናቶች ተረጋግጧል። በዚሁ ድብቅ ስፍራ ምስጢራዊ ስብሰባዎች፣ የሰይጣን አምልኮ፣ ባዕድ አምልኮ ስነስርዓቶች እና ልዩ ልዩ ጭፈራዎች ሲካሄዱበት ቆይቷል። ይህ በየዓመቱ በተለይም በሰኔ ወር የሚካሄደው ስነስርዓት የመክፈቻ መርሃ ግብር ላይ ዘ ክሪሜሽን ኦፍ ኬር የሚባል በጣም አስፈሪና ሰይጣናዊ የሬሳ ማቃጠል ስነስርዓት የሚደረግ ሲሆን ይህም ኃይልና ስልጣን ይሰጠናል ብለው ያስባሉ። በነገራችን ላይ ይህን የቦሄሚያን ጫካ ለማጋለጥ በርካታ ዩቲዩበሮች ወደ ስፍራው በመስረግ የተለያዩ ዘገባዎችን ለመስራት ሞክረው ነበር። ነገር ግን በተለያየ ምክንያት ሳይሳካላቸው ቀርቷል። አንዳንድ ግን የተቆራረጡ ቪዲዮዎችን ያገኙ ታዋቂ ዩቲዩበሮች አሉ። ቪዲዮዎቹን መከታተል ትችላላችሁ። ነገር ግን ስለዚህ ጫካ መረጃ ለማግኘት እጅጉ አዳጋች እንደሆነ ነው የሚነገረው። በዚህና በሌሎች የተለያዩ ዝግጅቶች እስከ 2 ሳምንት በሚቆየው ስነስርዓት እስከ 2500 የሚደርሱ አባላት ይሳተፋሉ። እነዚህ የቡድኑ አባላት ደግሞ ቦሄስ በሚል ቅጽል ስም ይጠራሉ። እንደ ዲዋይት left-leaning politics in the eyes of the Bohemian Club. Let's head down the trail to the Civic Center. There is an unofficial rule that politics and business are not discussed at Bohemian. ይህ ለብዙ ዓመታት ሲካሄድ የቆየው የቦሄሚያን ጫካ ምስጢራዊ የባዕድ አምልኮ እስከ ቅርብ ጊዜ ድረስ የተሟላ መረጃ ባለመኖሩ ሳይነካበት ቆይቷል። ለዚህም ደግሞ ዋነኛው ምክንያት የጫካው ስነስርዓት በከፍተኛ ጥበቃና ምስጢራዊነት የሚካሄድ ከመሆኑም በላይ አባላቶቹ በስነ ስርዓቱ ላይ ስለሚደረጉ እንቅስቃሴዎች ፎቶ እንዳያነሱ እንዲናገሩ አይፈቀድም። ስለዚህ ስነ ስርዓቱ ለማንኛውም ፕሬስ ዝግ በመሆኑ ነበር እስካሁን ድረስ ይፋ ያልሆነው። ነገር ግን በ2000 እንደ አውሮፓውያን አቆጣጠር ሬዲዮ ቶክ ሾው አዘጋጅ የሆነው ታዋቂው ጋዜጠኛ አሌክስ ጆንስ በታሪክ ለመጀመሪያ ጊዜ ወደ ጫካው ሰርጎ በመግባት ሊያጋልጣቸው ችሏል። አሌክስ ጆንስ በጫካው ለ5 ሰዓታት መቆየት የቻለ ሲሆን ቆይታውም በሚያመልኳት የኦል ወይም የጉጉት ሐውልት ፊት ለፊት ሲካሄድ የነበረውን የሬሳ ማቃጠል ስነስርዓት ክሪሜሽን ኦፍ ኬር ለ30 ደቂቃ ያህል በቪዲዮ ቴፕ ሪከርድ ለማድረግ ችሏል። አሌክስ ጆንስ እንግዲህ በአይኑ ያየው ነገር ያልተለመደ እንደሆነና ሪከርድ ባያደርገው ኖሮ ማንም ሰው ሊያምነው እንደማይችል እንዲህ በማለት በወቅቱ ገልጾ ነበር። ሁሉም ነገር በቪዲዮ በማስቀረቴ እግዚአብሔር ይመስገን፣ ባልቀርጸው ኖሮ ማን ያምነኝ ነበር? እኔ ራሴ እንኳን በአይኔ የተመለከትኩትን ነገር ለማመን ከብዶኛል ሲል ታዋቂው ጋዜጠኛ
አሌክስ ጆንስ በወቅቱ የተመለከተውን አብራርቷል። የቦህሚያን ጫካ አባላት በአሌክስ ጆንስ አማካኝነት በመጠኑ ቢጋለጡም አሁንም ግን ሚስጥራዊነታቸውን፣ ጥበቃቸውን በማጠናከር ባዕዳዊ ስነ ስርዓታቸውን ማካሄዳቸውን ቀጥለዋል። በአሌክስ ጆንስ ሾው አማካኝነት የተነቃቁ የተወሰኑ የሚዲያ ሰዎች እንዲሁም ዩቲዩበሮች፣ ጋዜጠኞችና የሚዲያ ሰዎች በተለያየ ጊዜ ለማጋለጥ ጥረት ሲያደርጉ ቆይተዋል። በዚህም ምክንያት በዚህ ቡድን ላይ ተደጋጋሚ ተቃውሞ እንዲፈጠር አድርገዋል። በአሁኑ ሰዓት ቦህሚያን ግሮቭ አክሽን ኔትወርክ የተባለ ተቃዋሚ ቡድን በመመስረት በተለይም በሰኔ ወር ባዕዳዊ ስነ ስርዓቶች በሚካሄድባቸው ጊዜ ህዝቡን በማነቃቃት እንዲሁም በማነሳሳት ጫካው በሚገኝበት አውራ ጎዳና ላይ በመገኘት በአባላቶቹ ላይ ከፍተኛ ተቃውሞ ይከፍቱባቸዋል። የቦህሚያን ጫካ አባላት ጉጉት በጨለማ ማየት ትችላለች፣ እኛም እንዲሁ እናንተ ማየት የማትችሉትን እናያለን ይላሉ። በአጠቃላይ የቦህሚያን ጫካ ቡድን በሚስጥራዊ መንገድ አምላካቸው ሰይጣንን የሚያመልኩበት ስፍራ እንደሆነ ይነገራል። ይህ በእነሱ አመለካከት የኃይለኞች ስብስብ የሆነ ቡድን ከሚያካሂዱት ባዕዳዊ ስነ ስርዓት በተጨማሪ በሰው ልጆች ላይ እንዲሁም በሀገራት ላይ ከፍተኛ ተጽዕኖ መፍጠር የሚችሉ ውሳኔዎችን በዚህ ስፍራ ላይ ያስተላልፋሉ። አሜሪካ የምታካሄዳቸው የውጭ ጉዳይ ግንኙነትን ጨምሮ አሁን በዚህ የመጨረሻው ዘመን እየተካሄደ ለሚገኘው የአዲሱ ዓለም ስርዓትን ለመዘርጋት የሚያስችል በርካታ ሀሳቦች የሚተነሰሱት በዚህ በቦህሚያን ጫካ እንደሆነ መረጃዎች ያሳያሉ። በዛሬ ዝግጅታችን በአሜሪካ ሳን ፍራንሲስኮ ስለሚካሄደው ሚስጥራዊ ስብሰባ ያነሳሳንበት ዝግጅት የተከታተላችሁትን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ተመኘው። ባይ ባይ፣ ቻው።